الله أكبر الله أكبر الله أكبر لا إله إلا الله الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر ولله الحمد بسم الله والصلاة والسلام على رسول الله صلى الله عليه وسلم ودنا يتكبراتشو يا الله وداجوች የነቢዩ አፍቃሪዎች ይህ ዛሬ ቀን የኢድ አልአድሃ የተከበረው የሙስሊሞች ቀን ነው። አላህ Subhanahu Wa Ta'ala ለዚህ ለተከበረው ኢድ አልአድሃ በሰላም በጤና እንኳን አደረሳችሁ እንላለን። ዒድኩም ሙባረክ። ይሄ መልእክት የተላለፈላችሁ ያለው ከሱና ዩኒቨርሲቲ ተማሪዎችን ወክለው በመጡ የሱና ዩኒቨርሲቲ ተማሪዎች ነው እና ከዚህ እነዚህ ተማሪዎች መካከል ደግሞ አራተኛ ዓመት ተማሪ አለ፣ ሶስተኛ ዓመት ተማሪ አለ። አራተኛ ማለት ያው የዘንድሮ ተመራቂዎች ማለት ነው። እንደዚሁም ደግሞ አንደኛ ሁለተኛ ዓመት ተማሪዎችን ወክለን የቀረብነው። ስለዚህ የፕሮግራማችን እስኪያልቅ ድረስ እንድትከታተሉን በአክብሮት እንጠይቃችኋለን። ፕሮግራማችን የምንጀምረው ከሼኻችን ይሆናል። ሼኻችን ስማቸውንና የመጡበትን ቦታ አስተዋውቀው እንቀጥላለን ማለት ነው። ያው እኔ ሰዒድ መሐመድ ይሉኛል፣ አቡል አባስ ተብዬ እጠራለሁ። በጣም ብዙ ሰው የሚያውቀው በዚህ ነው። ያው ኡሙ አባስ ብላችሁ እንዳትጠይቁኝ ብቻ ነው የምፈራው። ዘንድሮ የሁለተኛ ዓመት ተማሪ ነኝ እኔ ከዚህ ጃሚዓ አዱፍዓቱ ሳቢዓ ማለት ነው። አዱፍዓቱ ሳቢዓ ላይ ነው ያለሁት ከጃሚዓቱ ሱና ሁለተኛ ዓመት ላይ ማለት ነው። የመጣሁት ከወሎ ኬሚሴ ከኬሚሴ ነው የመጣሁት። ልዩ ዞን ተብላ ትጠራለች። ያው ለህዝበ ሙስሊሙ ማስተላለፍ የምፈልገው እንኳን አደረሳችሁ። ሹክራን ጀዛኩሙላሁ ኸይራን ሼኻና። ከዚህ ቀጣይ በመቀጠል የምንሄደው ወደ ውዱ ሼኻችን ይሆናል። ስማችሁን ታስተዋውቁና ያው ለኛ ጓደኞቻችን ናቸው፣ ግን ያው መታወቅ ስላለበት ነው ስሞትን እና የመጡበትን አካባቢ ታስተዋውቃለሁ። ስሜ ቶፊቅ ታጁዲን ይባላለሁ። ማሻአላህ። የመጣሁት ከጅማ አባጅፋር ዞን ከአጋሮ ወረዳ እንደዚሁ ከጅማቴ ደሩ ቀበሌ ነው የመጣሁት። አሁን ያለሁት ሱና ዩኒቨርሲቲ ውስጥ ነኝ። ዱፍዓ ኻምሳ አራተኛ ዓመት እየጨረስኩ ነው። አልহামዱሊላህ ረብል ዓለሚን። ለኡማው ለሙስሊም ማህበረሰብ ምለውን ማለት የምፈልገው እንኳን ለዚህ ዒድ አልአድሃ በሰላም አደረሳችሁ። እንወዳችኋለን። ዒዳችሁ ዒድ ሙባረክ ይሁንላችሁ ይላለሁ። ጀዛኩሙላሁ ኸይራን ሼኻና፣ እናመሰግናለን። ቀጣይ በመቀጠል የምናልፈው ወደ ሼኻችን ይሆናል። እሳቸውም ከየት እንደመጡና ስማቸውን እንዲሁም ደግሞ የመጡበት ቦታ ላይ ያስተላልፉልናል። ተፈضሉ ሼኻና። ሰላም አለይኩም ወራህመቱላሂ ወበረካቱ። ስሜ ሙዓዝ አብደላህ ወይም ደግሞ ሙዓዝ አብዱ ተብሎ ይታወቃል። እሱም እንዳለው ከጅማ ሆኖ ወረዳው ከአጋሮ አካባቢ ደራላይ ከምትባል ነው የመጣሁት። አሁን የሚገኘው አምስተኛ ዱፍዓ ላይ ነው። የመጨረሻ ወይም የአማራ አራተኛው ዓመት ላይ ነው የሚገኘው። ህዝበ ሙስሊሙ በገወጋ ኩመቶኮ ዲባ ሁሪፍ ቶርባ አፍርተሚ ቶርባ ዒድ አልአድሃ በገርቢ ቲቲንገ የቹን በርባዳ ገለተማ። ጀዛኩሙላሁ ኸይራን ሼኻና፣ እናመሰግናለን። ቀጣይ በመቀጠል የሚያቀርቡልን ሼኻችን ናቸው። እሳቸውም ከየት እንደመጡና ስማቸውን ያስተዋውቁልና እንጀምራለን። ብስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም። የኔ ስሜ አሊ ሐሰን መሐመድ ይባላል። ወሎ መካነ ሰላም ወረዳ ነው እዛው የተወለድኩት። ህዝበ ሙስሊሙን እንኳን ለ1447ኛው የኢድ አልአድሃ በዓል በሰላም አደረሳችሁ ማለት እፈልጋለሁ። ኢንሻአላህ ጀዛኩሙላሁ ኸይራን። እንግዲህ ሁላችሁንም እንደተመለከትነው ከየት እንደመጡና ስማቸውን ማስተዋወቁልናል። ያው እኛ ይሄን ተማሪዎችን ወክለን ነው እንጂ በጣም ከ300 በላይ ተማሪ ነው እዚህ መዓድ ሱና ላይ አሁን ባለንበት ጊዜ በዚህ ዩኒቨርሲቲ ላይ ተማሪ ያለው። እስቲ ስለ ዒድ አከባበር በአካባቢያችሁ ያለውን አንዳንድ ጥያቄ እንጠይቅና ወደዛ እናልፋለን። ሼኻችን ሼህ ሰዒድ እስቲ እናንተ አካባቢ ዒድ አልአድሃ እንዴት ነው
እና ከባህሉ አንፃርስ እንዴት ይታያልችን ትንሽ ታዩልናላችሁ? ባረከላሁ ፊክ። በእኛ አካባቢ እንደ ዞናችን ወይ እንደ ኬሚሴ ማውራት እችላለሁ። በጣም ዒድ ከተባለ ለየት ያለ ቀን ነው። ሁሉም የሚደሰትበት ቀን ነው። ያኒ ከቤተሰብ ጋር የሚደረገው ልጆች ጋር የሚደረገው ሁሉም በትልቅ በትንሹ ይለያያል ማለት ነው። ለምሳሌ አባትና ቤተሰብ ማለት ፈልጌ ነው የሚያደርጉት፣ ልጆች ደግሞ ውጭ ላይ የሚያደርጉት ያኒ ደስታቸውን እንዴት እንደሚገልጹ በጣም የተለየ ነው ማለት ነው። ሴቶችም እንደዚሁ ሁሉም በየማንነታቸው ይለያል። ስለዚህ አሁን ወንዶች በጣም ብዙ ጊዜ አባቶች፣ ወላጆች ቤት ላይ የሚያደርጉት ማለት ነው በጣም ደስ የሚል ያሳለፉትን ቀናቶች በደስታ የሚገልጹበት እንደዚህ አይነት ቀን ነው። የተለያየ ምግብ፣ መጠጥ ምናምን ተዘጋጅቶ ያሳለፉበትን ነገር ያወራሉ ማለት ነው። ያውጉና ሁላቸውም ደስታቸውን እንደዛ ነበር የሚካፈሉት። ያው ልጆችም ደግሞ ውጭ ላይ በጣም ደስ የሚል ያው ከደስታ ብዛት የተነሳ ምሳ እንኳን ለራሱ የማይበላ አለ። ውጭ ላይ ከጧት ጀምሮ እስከ ማታ ዒድ ከሰገደ በኋላ እስከ ማታ ነው በቃ ቤት የሚገባው። እንደዛም የሆነ እንትን አለ። ባጭሩ በጣም ደስታው ሁሉም በእኛ አካባቢ በጣም ይሰማል። ያው እንደሚታወቀው ማለት ነው። ሌላ ቦታ ከሌላ ሀገር ከሚከበሩ ዒዶች ላይ ምናልባት አይተህ ከሆነ ለየት ያለ ነገር ካለ ለምሳሌ አሁን ጉራጌ አካባቢ ላይ ክትፎ የሚባል ነገር አለ፣ ቆጮ የሚባል ነገር አለ። ይሄን የመሳሰሉ የምግብ አይነቶች ካሉ? አዎ ያው አለ። በእኛ አካባቢ ደግሞ ገንፎ አለ። ጧት ገንፎ አለ። ገንፎ በልተው ነው የሚወጡት። ለምሳሌ ዒድ አልፊጥር ምናምን ዒድ አልፊጥር ሲሆን ዒድ አልአድሃ ላይ ደግሞ ከተመለሱ በኋላ ገንፎ ይዘጋጃል። ከዛም በኋላ እሱን በልተው ኡድሕያ አለ፣ ኡድሕያ ይታረዳል። በገንፎ ነው የሚታወቀው የኛ አካባቢ። ከዛ ቡቅሪ የሚጠጣ እንደዚሁ በጣም ብዙ አብሽ ምናምን የሚያስገባም አለ አልፎ ማለት ነው። ቡቅሪ ወይ ማን ነበር የሚባለው? ቀሪቦ ማለት ነው። ፈጣን ነው የቀሪቦ ለማለት ነው። ኪኔቶ የሚመስል ያው በተለያየ አካባቢ አንዳንዱ በኪኔቶ ነው የሚያውቀው፣ አንዳንዱ ደግሞ በቡቅሪ ነው የሚያውቀው። ለዚህ ነው። ስለዚህ ያው በደማቅ ሁኔታ ነው የሚከበረው። ማሻአላህ። የህዝቡ ብዛት አብዛኛው እናንተ ከሚሴ ሙስሊሙ እንዴት ነው ብዛቱ? ብዛቱ በየአመቱ እየጨመረ ነው ያለው። በጣም ይጨምራል። ለምሳሌ የዒዱ ቦታ ሞልቶ ወደ ሌላ እንኳን ለራሱ አሁን መንገዱም ለራሱ ሞልተውት በጣም ትልቅ ነው። የኬሚሴ ህዝብ እንግዲህ እንደሚታወቁ ከሆነ 98 ወይ 90 ማለት እንችላለን ሙስሊም ነው። አብዛኛው ሙስሊም ነው። ጥቂት ናቸው ያው ሌላ ሃይማኖት ያላቸው። ያው በደማቅ ሁኔታ ነው የሚከበረው ኬሚሴ ላይ እንደ ኢትዮጵያ እንኳን ለራሱ የሙስሊም አገር ተብላ የምትታወቅ ማለት ነው። እንደዛ ነው። ያው አመሰግናለሁ። ጀዛኩሙላሁ ኸይረን። ጥሩ አድርገው እንግዲህ በትንሹ ስለ ባህላችሁ አስተዋውቀውልናል። እንግዲህ ሼኻችን እስቲ ሼህ ተውፊቅ እናንተ አካባቢስ እንዴት ነው? ስለ ዒድ አከባበር እንዴት ነው ያለው? እስኪ ትነግሩናላችሁ? ብስምላህ ማሻአላህ። እኛ ጋር አልሐምዱሊላህ ረብል ዓለሚን ጥሩ ነው። ሱናን በጠበቀ መልኩ ነው የምናሳልፈው። በነገራችን ላይ እኛ የተወለድኩበት ቦታ ምንም ክርስቲያን የለም፣ ሙስሊም ብቻ ነው። አልሐምዱሊላህ በጣም ይደሰታለሁ። ሱናን በጠበቀ መልኩ ነው እንትና ምናምን በጎን የለም። አልሐምዱሊላህ ረብል ዓለሚን። ስለዚህ እኛ ጋር አዳታችን ከዒድ ከተመለስን በኋላ ጮባ የሚባል ነገር አለ። እሱ ነው የምንበላው መጀመሪያ። አሁን ትንሽ ወደ ዳቦ ምናምን ወደ ድፎ ተቀይሯል። ድሮ እንደዛ ነበረ። ወደ ድሮ እንዲመለሱ በዚሁ አጋጣሚ እመክራለሁ። ያ ጥሩ ስለሆነ ነው፣ ባህል ለመጠበቅ ያ ጥሩ ስለሆነ ነው። አደቱን መተው ጥሩ አይደለም። ለአደቱ ሙሐከማ ይላሉ አይደለም? ከሸሪዓ እስካልተጋጨ ድረስ ከሸሪዓ እስካልተጋጨ ድረስ መፈጸም ያለብን ነገር ነው። በዚህ እንታወቃለን። ስለዚህ መከባበር አለ። ሁላችን ደግሞ ዚያራ እናበዛለን፣ እንበላለን። በነገራችን ላይ የጅማ በዓል አሁን ልክ እንደ ውራጌ ማለት ነው። ውራጌ አሁን ለበዓሉ ወደ ቤተሰቡ ይገባል አይደል? እኛም እንገባለን፣ በጣም እናከብራለን። ዒዱን በጣም በጥሩ ሁኔታ እንገልጻለን፣ እናከብራለን። እንደዚህ ሆኖ ማሻአላህ። መረዳዳቱስ ለምሳሌ አሁን በሸሪዓ አንድ ሰው ኢድል አድሃ ከሆነ ይታረዳል። እሱ አንዱን ነብዩ እንዳዘዙት አንዱ ለሚስኪን ይሰጣል፣ አንዱ ደግሞ ለሚወደው ሰው ስጡ ብለዋል እንደ ሀዲያ ስጦታ። አንዱ ደግሞ ለቤተሰባችን ይላል ሐዲሱ ላይ እና እንዴት ነው ይሄ እናንተ ጋር? አልሐምዱሊላህ ረብል ዓለሚን ሐቂቀተን
ሐቂቃ መናገር በጣም አስፈላጊ ነው። ዶሮ በጣም አለ በረካም አለበት። ሰውም ይዋደዳል፣ ይፈቃቃል። አሁን ትንሽ ልክ እንደ ከተማ እየሆኑ ነው። ስለዚህ ወደ ዶሮ ብንመለስ ጥሩ ነው። ቤተሰቦች ወይም ደግሞ የሀገሬ ልጆች፣ የሀገሬ ሰዎች ለምን እግረ መንገድ ምስኪኖችን እንደዚሁ ማየት በውስጡ አለ። ወደ አደታችን ስንመለስ ማለት ነው ብንመለስ በጣም ጥሩ ነው። አላህ ይወፍቀን፣ አላህ ይመለሰን። ጀዛኩም ላሁ ኸይረን። አጠር ባለች ገለጻ ባህላችሁን በትንሹ ያስተዋወቃችሁልን እናመሰግናለን። እስቲ ቀጣይ ደግሞ ያው አንድ አካባቢ ናቸው፣ ትንሽ ይለያያሉ። እስቲ ኡስታዝ ሙዓዝ በነገራችን ላይ የጎዳና ዳዕዋ በማድረግ የሚታወቁ ወንድማችን ናቸው። በዛ ላይ ጥሩ እንቅስቃሴ እያደረጉ ነው። ኢንሻአላህ ወደፊት ዩቲዩብ ላይም ቲክቶክም ከፍተው ይህንማ እንደሚያገለግሉ ተስፋ እናደርጋለን። እስቲ ትንሽ ስለ ባህላችሁና አንዳንድ ነገር ጠቆም ብታደርጉን ደስ ይለናል። ባህላችን እሱ ጋር ይቃረባል፣ ብዙም ልዩነት የለውም። እኔ ባህላችን ደግሞ ወደ ልጆች ልምጣና እሱ የታላቆችን ተናግሯል። በፊት በዓል ሲሆን በጣም ደስ ይል ነበረ። ከትላልቆች በላይ ልጆች ናቸው የሚደሰሱበት ማለት ነው። ለምን የዛኔ የሆነ ከዒድ በኋላ ዒድ ከተሰገደ በኋላ የሆነ ቡድቡዱ ይፈጠራል። በጣም ምርጥ የሆነ ጫወታ አለ፣ በጣም ማለት ነው። የሆነ ግመት የሆነ 5 ተብሎ ምናምን ይከፋፈሉና በጣም ይጫወታሉ። የዛኔ ራሱ ገጠር ስለሆነ ከብቶቹ የሚመገዱበት አለ። ለዛ ለዒድ ተብሎ እንኳን 4 ወር 3 ወር ይቀመጣል የሚመገዱበት የዒድ ቀን ማለት ነው። ለምን ጫወታ ቀን ስለሆነ እና በጣም በፊት በጣም ደስ ይል ነበር፣ አሪፍ ነበር። ግን አሁን ትንሽ ቀርቶ ልጆቹም ትናንሾቹም ወደ ለወጥ አድርጎታል። አሁን የለም ብታይ የለም። ትንሽ ልጅ የሆነው ራሱ በቃ እንደ አራድነት አለ አይደለ? ወደዛ ተቀይዋኝ። በፊት አሪፍ ነበርና በተረፈ ደግሞ ከሱ ጋር የሚመሳሰል ነው ባህላችን። ያው እርስዎ ለማለት የተፈለጉት የልጆችም ጨዋታ ባህላችን መጥፋት የለበትም ነው። በእርግጥ የእርሱ ሀሳብ ጥሩ ነው። በነቢ ስ ላ ሰለም ሀዲስም ይደገፋል። በተለይ ኑገይር የሚባል ሀበሻ ኑገይር የሚባል ልጅ እንደውም በዛ በወፏ ተሰይሞ ያና ጨዋታን ያካሄድ ነበረ። እንዲሁም ደግሞ እኮ አንድ ቀን ሀበሾቹ መስጊድ ላይ እኮ ይጫወቱ ነበር። የኢድ በዓል ቀን ነበረ። ስለዚህ ሱና ነው ማለት ነው። እናታችን አይሻ ምናምን የሚመለከቱ የነበረው ነው ከኋላው ነው። ጀዛኩም ላሁ ኸይረን። እንግዲህ ያው እሳቸው እያስተላለፉን ያለው ጨዋታም አስፈላጊ ነው። ያው በዒድ ቀን ካሰተን ያው እንደሚታወቀው ቡኻሪ በተዘገቡት ሀዲስ ላይ ያለ ነው። ይሄ ጨዋታ በተለይ ሴቶች ሰብሰብ ብለው የራሳቸውን ቡድን መስርተው እንደ ከበሮ ያለ የመሳሰል ነገር ይዘው መጫወት እንደሚፈቀድላቸው ይሄን ያው በአንዳንድ ቅኝቶች በሀዲስም ተቃኝተዋል። ነብዩ የሚፈቅዱበት ሁኔታ አለ። ያው ጨዋታው እንዳይረሳ ነው። ጀዛኩም ላሁ ኸይረን ኡስታዘና፣ እናመሰግናለን። ቀጣይ የምናልፈው ወደ ሼኻችን ይሆናል። እስቲ እናንተ አካባቢ ኢድ አከባበር እንዴት ነው እና ዒድ እንዴት ነው የሚለው ትንሽ ስትነግሩናላችሁ። ቢስሚላህ ቅድም ባለፈው እንደነገርኳችሁ እኔ መካነ ሰላም ወረዳ ነው፣ ገጠር አካባቢ ነው ያለሁት። እኔ ወሌንሱ ትባላለች፣ ከዛ ነው የተወለድኩት። ግን ብዙ ያው ቂራአቱ በሰፈር አንዱ ወደ አንዱ መዘዋወር ስላለ ብዙ ሀገር ዒድ ለመውጣት አጋጣሚም አላገኘው። ብዙ የምወጣው ሰፈር ላይ ነው። ግን በዛ በቤቴ በምወጣበት ሰዓት ወላሂ በጣም ደስታ ነበረ ያለው። ኢደል አድሃ በጣም አይታወቅም ነበረ። ለኩም አንተ ተስተግሪቡ ذلك ኢደል አድሃም በጣም አይታወቅም ነበር በእኛ ጊዜ ማለት ነው። ህፃን ምናምን በነበሩ ሰዓት ኢደል አድሃም በጣም አይታወቅም። የሆነ በቃ ቃሪዎች መሻይዎች እንደዛ አንዳንድ ጊዜ እንደውም የሆነ 5 ሰዓት ላይ 6 ሰዓት ላይ ዛሬ ኢደል አድሃ ነው ተብሎ የምንሰማበት ራሱ አጋጣሚ አለ። አይታወቅም ነበረ። ግን በቃ እነዛው የሚሰግዱት ሰዎች በኢደል አድሃ እና ደግሞ በኢደል ፊጥር ደስታው በጣም ደስ ይል ነበረ። ኢደል አድሃም ያው እንደዚህ በኢደል አድሃ ሸሪዓው የጠበቀ እንደዚህ አህካሙ ለህዝቡ ተበይኖለት ኡድህያ አያርድም ነበረ ሰው ማለት ነው። ግን ምንድነው የሚያደርገው? የሆነ ብር ምናምን ይዋጣና መስጂድ በሬ ምናምን ይገዛል። ከዛ መስጂድ ይገዛና እዛ መስጂድ ይታረዳል። ጀዛኩሙላሁ ኸይር። መስጂድ ይታረዳል። ከዛ በኋላ ሰው ሶላት ተሰጀደ በኋላ ወደ ቤቱ አይገባም። እኛ ገር ሰው የአካባቢ መስጂድ ኢድ ሰጃዳ ተሰጅዶ ሴቱም ወንድም የሚሄደው ወደ መስጂድ ነው። ሼኽየው ጋር ሼኽየው ናቸው መስጂድ ይሄዳል። ከዛ በሬው ይታረዳል። ከዛ ያዋጣ አላዋጣም ሁሉም ሰው ነበር የሚሳተፈው።
ለደረሳም የዛ ጊዜ ምርጥ አጋጣሚ ነበር። ሰደቃ ነው። ከዛ እዛ ሲበላ ሲጠጣ በቃ በኋላ ላይ ደግሞ ሴቶች በአንድ ቦታ ሆነው ወንዶች በአንድ ቦታ ሆነው የሆነ መንቡማቶች ነበራቸው። ሴቶችም ራሱ እክትላጥ ምናምን አሁን በዘመናችን አዲስ አበባ እንደምናየው ወንድ ሴት ተደባልቆ የለም ነበር። ሀይቀተን እነዛ ገጠር ያሉ ሰዎች ሸሪዓው ላይ ያላቸው ጥንቃቄ በጣም ከባድ ነበር። ወንዱ ለአንድ ቦታ ሴቱ በአንድ ቦታ ሆኖ የሆነ መንዙማቶችን እንትላሉ። ያው መንዙማቶች አንዳንድ ነገሮች ኸለልም ቢኖርም ያንን መንዙማ ምናምን ይላሉ። ከዛ አስር ላይ ሲደርስ አስሩን ሰጅደው በቃ እንባ በተቀላቀለው ደስታ እየተሳሳሙ አመት አመቱ ያድርሰን ተባብለው ከዛ ይለያያሉ። ከዛ ቤት ከሄድ በኋላ ደግሞ አዲስ የኢድ አይነት ደግሞ ይፈጠራል። ምንድነው? መጠራራት የሚባል ነገር አለ። መጠራራት እንግዲህ አሁን የሆነ አንድ ቤት ቡና ሲጠራ የሆነ ወንዱ ብቻ መጥቶ ሴቲቱ የምትቀርበት አጋጣሚ የለም። ኢድ ሲመጡ ለምሳሌ አንድ ቤት ቡና ጠጡ ተብሎ ከተባለ ልጆችም ሴቶችም ሁሉም ናቸው የሚመጡት ስብስብ ብሎ። እዛኛው ቤት እንደው ምግብ ራሱ አይሰራም። ቤት ልጆቹ ሁሉ ተሰብስበው ነው የሚሄደው። እኔ ራሱ አሁን በልጅነቴ በጣም ትዝ የሚለኝ ነገር ቡና ጥራ ሲሉኝ ያለ ደስታ والله አባቴ 1000 ብር ተሚሰጠኝ አንተ ቡና ጥራ ሄድ ቢል በጣም ስሜቱ ደስ ይላል። በቃ ስትሄድ ራሱ የሆነ በመሬት ላይ የርኩ አይመስልም እየበረርኩ መሄድ ነው የሚመስለው። በጣም ደስታ ነበረው። ከዛ ጓደኞቻችን ይመጣሉ። ከዛ ደግሞ ታራችን ደግሞ እንሄዳለን። ምንም ምግብ አንበላም፣ ቤታችን አንበላም ነበር። ለምሳሌ እዚህ ቦታ እንጠራለን ካል ቤታችን አንቀምስም። የፍቅራችን ጥናት እዛው ሄደን ነበር የምንበላው። በጣም ደስ ይል ነበር። አልহামዱሊላህ ረብል ዓለሚን አሁን እዚህ ደርሰናል። ደስ ይላል። ጀዛኩሙላሁ ኸይራን። እንግዲህ ያው በወፍ በረር ቢሆንም ትንሽ ከተለያየ አካባቢ የመጣንበትን የባህል ሁኔታ በዚህ መልክ ለማየት ሞክረናል። ታዲያ ዒድን እስቲ ወደ ዩኒቨርሲቲያችን ስንመልሰው ያው እንግዲህ ሱና ዩኒቨርሲቲ ያው እንደሚታወቀው ለዚህ ለሙስሊሙ ማህበረሰብ በተለይ ኢትዮጵያ ላይ ላሉ መሻይኾች ከገጠር ፊቅህ በአንዱ ቢያንስ በአንዱ መዝሀብ ወይ ከሻፊዕያው እንዲሁም ደግሞ ከሐነፊያው ያው የሚታወቁ እነዚህ መዝሀቦች ስለሆኑ አንዱን ቀርቶ ከዛ ነህው ደግሞ ከታች ጀምሮ እስከ አልፍያ ጨርሶ የመጡ ተፍሲር የቀሩ ሰዎች ወደዚህ ጃሚዓ የሚገሙበት ጃሚዓ ነው ይህ ዩኒቨርሲቲ እና ከተቋቋሙ ኦልሞስት ወደ 8 ዓመት አካባቢ አስቆጥሯል። አሁን ስንተኛውን ሊያስመርቅ ነው? ስንተኛችን ነው? አላህ ካለ 5ኛ ባቾችን ማስመረቅ ደጃፍ ላይ ያለው ትንሽ ወራቶችን ነው የሚቀሩት። ታዲያ ዒድን ከዩኒቨርሲቲው ጋር እንዴት ታያይዙታላችሁ ብዬ ለመጠየቅ ፈልጋለሁ። ሼኻና እስቲ እዚህ ቦታ ላይ ያለው ዒድ ወላሂ በጣም ደስ የሚል ነበር። አምና እዚህ ነው ያሳለፍኩት ዒድ አልአድሓ ማለት ነው። ዒድ አልአድሓ እዚህ ነበር ያሳለፍኩት። በጣም ከተለያየ አካባቢ ጋር ስለነበረ ከጅማ አለ፣ ከአርሲ አለ፣ ከሀረር እንደዚሁ ከደቡብ አለ፣ ከወሎ አለ። በጣም ከተለያየ አካባቢ ስለሆነ ማለት ነው ደረሶች ያሉት ከነሱ ጋር ያለን በቃ ቤተሰብን እንኳን ለራሱ ማስረሳት ድረስ ያኒ ምን መሰላችሁ ጓደኝነት የሚባለውን ነገር እዚህ ያወቅ ነው። እንደውም ዒድ አብረን ያሳለፍነዋቸው ወንድሞቻችንን በጣም ሱብሃንአላህ በጣም የሚገርም ነበር። በጣም የሚገርም ሁኔታ ነበር ያሳለፍነው። ምን ነበረ ለምሳሌ ቂርአት የለም ምን የለም፣ መዝናናት መሳሳቅ፣ ያሳለፍነውን ነገር አውርተን እያስታወስን መሳሳቅ፣ እንደዚሁ አሁን ዛሬ እንደተቀመጥ ነው ማለት ነው። በጣም ደስ የሚል ሁኔታ ነበረ። ያው በደስታ ነበር እያሳለፍን ነበር ነው። የገጠማችሁ ገጠመኛለች እሷን ብትል ነበር የፈለኩት። ያው ገጠመኝ እዚህ ቦታ ላይ ገጠመኝ ማለት ነው። ሱብሃንአላህ በእኛ አካባቢ ላይ ኡድህያን ሁሉም ያርዳል። እንደ ዋጅብነት ነው የሚያውቀው። በቃ ዋጅብ ነው ብሎ ነው ሁሉም የሚያምንበት። እንደውም ሐዲስ ከተነገረ ወዲህ በፊት አሁን መውሊድ ላይ ምናምን ነበር፣ ግን አሁን ሰው ሐዲስና ቁርአን ከሰማ ወዲህ በጣም እዚህ ኡድህያ የሚባለው ነገር ላይ በጣም ተርኪዝ አድርጓል። ፎከስ አድርጎ እየሰራበት ያለ ነው። ከተማው ላይ ገጠሩም ላይ ሀታ ያሌለው እንኳን ለራሱ ተበድሮ ምን ብሎ ነው የሚያርደው። ስለዚህ ያው ስጋ ምናምን አይታጣም ዒድ አልአድሓ ላይ በጣም ደስ ለየት የሚያደርገው ማለት ነው። ግን እዚህ ከመጣሁኝ አንድ ቀን ያኒ አምና የተከሰተ ክስተት ነው። እንደ ጃሚዓው እዚህ ታርዶ ነበር። በጣም ደስ የሚለው ማለት ነው። ታርዶ ግን ውጭ ላይ እንደ አዲስ እንደ እንግዳነት ተጠራን። ስንጠራ ያው አንድ 10 ልጆች ወይ 12 ምናምን ያው ከዚህ አያልፍም። እንደዚህ ለየት ያለ አጠራር ስለነበረ ከነሱ ጋር ወጣን። ያው ይሄንኛውን ትቼ እኔ የጃሚዓውን ትቼ
ወጣሁኝ። ያው ውጭ የተጠራሁት ለየት ያለ ይሆናል ብዬ ማለት ነው። ደረሳውን ትቼ ከሌላው ደረሳ ጋር ሄድኩኝ እና 11 ትቼ ደረሳ ጋር ከዛ ያው ስንሄድ በጣም የሚገርማችሁ ነገር ትንሽ ቤቱም ራቅ ስለሚል በእግር ነበር ይሄ ነው ፀሐይ ምናምን እያቃጠለን እንግዲህ ወደፊት ያኔ ያለውን የተዘጋጀውን ነገር እያስታወስኩኝ ለኩም እዛ ደረስኩኝ። እዛ ስደርስ ቡቅሪ ምናምን እንደዚህ ክኒቶ ተዘጋጅቷል እንደኛው ሀገር ማለት ነው። ከዛ ቀመፍንና እሱን ቀምሰን ምን ማድረግ ጀመር ምን እንደነበረ አሁን የተዘጋጀው ምናምን ከዚህ ካቀራረቡ ምናምን በጣም ተመችኝ። እንደው ምን ይመጣ ይሁን በጉጉት መጠበቅ ጀመርኩኝ። እየጠጣ ምን እያል ግን በመሳቅ በምናምን እያረሳሳን ነው መካከላችን ማለት ነው። ስሜት ግን ምን ይመጣል የሚለው ነገር በጉጉት እንደዚህ እየጠበቅኩኝ የሚገርማችሁ ነገር ያው የተለያየ አታክልት ነው እንጂ እንትን የለም የታረደ ነገር የለም ነበር። የተለያየ ቅጠል ነው። የሚገርማችሁ ነገር ቤቱን ለማየት ነው ሄዳችሁ ማለት ነው። ቤቱ በጣም አቀማመጡ ምናምን በጣም ደስ የሚል ነበር። ያን ምግቡ ምናምን ስታየው ብዛቱን ስታየው በጣም ደስ የሚል ነው። ግን የአትክልት አይነት ነው የቅጠል አይነት የሚበላበት ቤት ጋር የቅጠል አይነት ማለት እንችላለን። እና አዲስ አበባ እኮ ታዲያ አትክልት እኮ ከስጋ በላይ ውድ ነው። እንደዛ ሆኖ ግን እኛ ባህል ላይ ያው አትክልት ያው በሌላ ቀን እንኳን ለራሱ ጁምዓ ቀን እንኳን ለራሱ እንደሚደብር ነው እኛ የምናውቀው። ሀታ ያሌለው እንኳን ለራሱ ጁምዓ ቀን እንደምንም ብሎ ተፈተፍ ብሎ ጁምዓ ቀን ባያርድ እንኳን ለራሱ ይገዛል። የፌስታል ስጋ የምትባላለች እሷን ይገዛል። ጁምዓ ላይ እንኳን ለራሱ አተና እናጣምኛ ያኔ ሌላውን ቀን ቢታጣ ማለት ነው። በዒድማ ምንም የሚታሰብ ነገር አልነበረም እኮ። ከዛ የአትክልት አይነት ነው። እዚህ ጋር ጎመን አለ፣ እዚህ ጋር ሰላጣ፣ እዚህ ጋር ደግሞ ፖስታ ምናምን እያለ በጣም የቅጠል አይነት እንዳልኩ ማለት ነው። ከዛ በጣም ገረመኝ። ግን የሚገርማችሁ ነገር ቤተሰብ ጋር ማሳልፈውን ደረሶች ጋር እዚህ ጋር ማሳልፈውን አስረሳኝ። ምን አብረን የምንጫወተው አብረን ይሄን ናቸው ልጆች ማለት ነው። በጣም ጫወታ ነበር፣ ሳቅ ነበር ምናምን አስረሳኝ። ከዛ ተመልሼ ነው አሁን እንግዲህ ሌላ ትክስተስ ደግሞ ከዛ ስመለስ ነው። ከዛ ይሄን በልተን ተጫውተን ዱዓ አድርገን ከዛ ቤት ስንመለስ ተማሪው እዚህ ጋር ደግሞ ምግብ አልደረሰም ነበርና ትንሽ ዘገይት ብለዋል። ስንመለስ ገና በልተው እየወጡ ነው። ከዛ እኛም ገባን። ወጥተዋል፣ ያው ትንሽ ነው የቀረው። እኛም ገባንና ሲየደረሰውንም ደግሞ ቀመስ እናድርግላቸው ብለን ገባን። ስንገባ አልቋል። የሆኑ ልጆችም ደግሞ ሳይበሉ መጥተዋል። እንደኛው ተጠርተው እንግዲህ እንደኛው ክስተት ኑሮባቸው ይሁን እንጂ መጥተው እየጠየቁ ነው። ያልበሰለ እንትን ከሆነ እንጂ ስጋ ከሆነ እንጂ የበሰለ የለም አልቋል። ጥሬ ከሆነ እንጂ ጥሬ ልስጣችሁ እንዲህ አለች። ወይ ካዳም እንደዛ ሲል ጥሬ የምበላው እኔ ውሻ ነኝ እንዲህ አለ። ውሻ ነው እንዴ ሲለው ከዛ በጣም ተገረምኩኝና ያው በተለያየ አካባቢ ለምሳሌ ግማሹ ክትፎ የሚባለው ነበር እሱ ካዳሙ ያሰበበት ክትፎ የሚባለው ነበር። ግን እሱ ምን አለ ውሻ ነኝ እንዴ እኔ ጥሬ ስጋ የምበላው ተማሪው ነው እንዴ አለ። ጉራጌ አይደለም ማለት ነው። ጥሬ ነው እኮ የሚባለው ስጋ ያው እንዴ ስጋ። አዎ በተለያየ አካባቢ የሚላይ ግን እዚህ ከመጣው በኋላ ነው እኛ በላይ አይታወቅም አሁን ጥሬ መብላት ማለት ነው። ግን ትንሽ ጉበት ምናምን መብላት ላይ ያው እንትን ሁሉም እንትን ይላል ታደማል። ወይላ የበሰለ ስጋ ነው እንጂ ጥሬ ስጋ በእኛ አካባቢ የሚበላ ያው ብዙ አይታወቅም። አሁን ከተማ ላይ ግን ሰው ሲሰለጠነ ምናምን ሲባል አሁን ክትፎ ምናምን ብሎ እያዘዘ ነው ከተማ ላይ አሁን እዚህ እየመጣ ነው እንጂ ስጋ የገጠሩ ሰው በጣም ነው የሚጠየፈው። ይሄን እንደውም ጥሬ መብላት አልለመድኩም፣ ግን አንድ ቀን በልቼ አውቃለሁ። የተጠየፍኩ ነው ያው ባጭሩ በጣም ያ ክስተት በጣም እንትን ብሎኝ ነበር። በጣም የሚገርም ነገር ነው። የሚረሳኝ አይደለም፣ አልተረሳኝም እስካሁን። አዲስ ነው ቦት እኮ እንግዲህ ያው እነሱ ጋር የኢድ አከባበሩን ተመልካቾቻችን እንዳዳመጣችሁት ነው። አንዳንድ ቦታ ላይ ስጋ ብቻ ጥሬ ስጋ ያለመደ ሰው አለ። እኛ በአካባቢያችን ደግሞ እንደ ጥሬ ስጋ የምንወደው ነገር የለም። እንግዲህ ያው ያ ነው ግር ያላቸው። ውድ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን እንመጣለን። ሳትልኩ ጠብቁን። الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد ውድ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን መጥተናል። ያው እንግዲህ ፕሮግራማችን ጩጭና ጭውታችን እየቀጠለ ነው። ወንድማችን ቶፊቅ እስቲ ስለ ኢድ በኢድ ገጠመኝ እንደዚሁም ደግሞ ከዩኒቨርሲቲው ጋር ተያይዞ ካለ
በዚህ በዩኒቨርሲቲ ትምህርት ቤታችን ላይ የገጠመ ነገር ትንሽ ጨዋታ ብታጫውተን ደስ ይለናል። ኢንሻአላህ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ጌታ ያግዝን። ማሻአላህ ዒድ ፊ ጃሚዓት ሱና በጣም ጥሩ ነው፣ የሚገርም ነው። እምነትን ያጠነክራል። ሱናን በጠበቀ መልኩ ነው። ለምን ወደ ሀገራችን ስንመለስ አባቶቻችን ጋር ወንድሞቻችን ጓደኞቻችን ጋር ስንሆን ሱናን አለ አይደል የደስታ ቀን ስለሆነ ምክርም አይመችም። ስለዚህ እዚህ ደግሞ ደረሳ ነው። ማሻአላህ ሱናን በጠበቀ መልኩ ዒዳችን እናሳልፋለን። ጓደኝነታችን እናጠነክራለን። አንዳንድ ቀልድ ጨዋታዎችን እንጫወታለን። የሚገርም ነው። ከቤት ከአባቶቻችንና ከእናቶቻችን ጋር ከምናሳልፈው እዚህ ይበልጣል። ይሄ ጥያቄ አያስፈልገውም፣ ሁሉም ያውቃል። እንደዛ ነው ህብረተሰቦቻችን። የገጠመኝ ደግሞ እዚህ ጃሚያ ውስጥ የሚገርም ነው። ጓደኛ ነበረ፣ የተኛን ነው ያለ ነው። 8 ሰዓት አካባቢ አልጋችን ባለ 2 ደረጃ ነው። እኔም እሱም ባለ 2 ደረጃ ከፍ ላይኛው ላይ ነው የተኛን ያለ ነው። 8 ሰዓት አካባቢ በጣም በህልሙ ውስጥ መናሙ ምንድን ነው የሚባለው? ህልም ነው የሚባለው። ቅብዥ ነገር ላ ኢላሀ ኢለላህ መጣበት ሰውዬ ላይ በጣም ያስፈራ ነገር። ከዛ ያዘውና በቃ መጮ ጀመረ። እንደ ጂብ ነገር ይመስለኛል። ጂብ መጥቶ ባለ በህልም እግሩን መብላት ጀመረ። በጣም ጮኸ። እኔ ተነሳው ነቃው። ከዛ ጩኸቱ ቀጠለ። ጩኸቱ ከተቀጠለ በኋላ እሱ ከዛ አልጋ ምንድን ነው የሚባለው ሲዘለል እንደውም አማርኛ በጣም ወደ እኔ ማለት ነው። በነገራችን ላይ የኔ አልጋና የእሱ አልጋ ማለት ነው መንገድ አለ በመሀሉ። ከዛ ወደዚህ ዘለለ። የሚገርም ጎሎ በጣም የሚገርም ሰፊ ነበር። እኔ ወላሂ እዛኔ በጣም ደነገጥኩ። እኔም ተነሳው ጨዋታ ጀመርኩ። እኔም ጫው ሁሉም ተማሪዎች ተነሱ። ወደ 40 ተማሪዎች ነው አንድ ክፍል ውስጥ ያሉት። ማሻአላህ ሁሉም በቃ በሮጥ እሱ የት እንደገባ እናቅም። እኔ በቃ ወጥቷል እያልኩ ወደ ውጭ ወጣን። በቃ እሱን አላገኘንም። ረብሻ ሆነ። ሰው ሁሉ ደነገጠ። አንዳንድ ሰዎች ማለት ነው ከድንጋጤ የተነሳ እንትና ምንድን ነው ካልጋ ሲወርዱ የወደቁ አሉ። ቀውጥ ለቀውጥ ነው ወላሂ በጣም የሚገርም ነው። ይህ ከልብ የማይወጣ እንትና ነው ገጠመኝ ነው። ማሻአላህ አላህ ልጁንም አስተላልፈዋል። እንደዛ ደስ ይላል። ጀዛኩሙላሁ ኸይረን። እስቲ ወንድማችንስ ስለ የተገጠመኝና ስለ ዩኒቨርሲቲው ጋር ተያያዥነት ያለው ቢሆን ደስ ይለናል። እስቲ እንድትቆ መተረቡ በአጠቃላይ ዒዱ የሙሳፍርና እንግዲህ በጣም ልዩነት አለው። አንዳንዴ የሆነ ስሜት የሚነካም አለ። ደስታ በደስታ ነው አይቀጥልም። ቤት ጋር የምታሳልፈውና እዚህ የምታሳልፈው በአንድ ደረጃ ምርጥ ነው፣ ደስ ይላል። በአንድ ደግሞ የሆነ ሀዘን ይመጣብሃል። ዒድ ሰግደህ ስትመለስ መሄጃ አንዳንዴ ይጠፋል። እንደዛ እውነት ነው እኮ ይሄ አሁን ቤት ተዘጋጅቷል ምናምን ሰው ወደዛ ነው የሚለው። አንተ ወደዚህ ስትመለስ ወደ ተነሳህበት ነው የምትመለሰው። ምንም ነገር የለም። አንዳንዴ እቺም ትንሽ ያው የሙሳፊሩ አሰር ነው እንግዲህ አይጠፋም። ይሄ አንድ ትልቁ አጋጥሞኛል። 6 አካባቢ ነው የሚመጣው። ለዙሁር ነው የሚደርሰው። ለምን የዛኔ ሙስሊሞች ነው ሁሉም በራሱ ነው ቢዝ የሚሆነው። የዛኔ መጥቶ ደረሳውን የሚሰድም ብዙም ሰው አይገኝም እኮ ተፈልጎ ነው የሚመጣው። እና ዒዱን ሰግዴ ተክብራ ምናምን ደስታና አሳልፈህ ስትመጣ ከሰላት በኋላ እንግዲህ ትንሽ ነገር አለ ማለት ነው። እና ይሄ ይመስላል። እኔ በዙሪያ አጋጣሚ ደግሞ ገጠመኝ የሚለው ብዙ የለኝም። ጀዛኩሙላሁ ኸይረን እናመሰግናለን። እሺ የቀረን ሻያችን ናቸው። እስቲ እርሶስ የሚሉን ነገር ካለ ገጠመኝ ካሉት? እኔ ኢድ ብዙ ጊዜ የማሳልፈው ሁሉ ጊዜ ማለት ይቻላል አዲስ አበባ ከሆንኩኝ አጎቴ ቤት ነው። አላህ ይማረው አሁን አልፏል። ዝንወርቅ አካባቢ ነበረ። እሱ ጋር ነው ሁሉ ጊዜ የምወጣው። በዛ አጋጣሚ እነሱን ማመስገን እወዳለሁ። በጣም ተባበሩኝ። ልጆች እነዛ ናቸው።
በኢድ አጋጣሚ ዙሮ ወደረሳ ጋር ስለማሉ ብዙ ገጠመኝ አላገኘም። ገጠመኝ የምታገኘው ሰጅደ ዩኒቨርሲቲ ስትመለስ ነው። ወይ ደግሞ ሰግጄ ወደ አጎቴ ቤት ነው የምሄደው። ስለዚህ ብዙ አጋጣሚዎች የለኝም። ግን ዩኒቨርሲቲ ብዙ ገጠመኞች አሉ። ሀቂቀተን በደረስነት ህይወት በገጠር ያለው ገጠመኞች ዩኒቨርሲቲ ገብተን የሚያጋጥሙን ገጠመኞች ቢጻፉ ሀይቃለ ጧይፍ ጧራይፍ እያሉ ዑለማዎች አሁን የጻፉት ያስቃል ብለው የጻፉት ሀይቃተን እኛ የምናሳልፈውን ያክል የሚያስቁ አይደሉም። ዝም ብለው ስለተጻፉ ብቻ እንትን ይላል። ብዙ ዑለማዎች አሁን አስቂ ብለው የጻፉ ዑለማዎች አሉ። ግን ሀይቃተን ሲታይ እኛ ያጋጠመን ያክል አይሆንም እነዛ ነገሮች። ዝም ብለው ብቻ በኪታብ ስለመጡ ቂማ ይሰጣቸዋል እንጂ ማለት ነው። ገጠር ብዙ ገጠመኞች እንዳችሁ ታውቃላችሁ። ግን እዚህ ዩኒቨርሲቲ ከመጣን በኋላ ለየት የሚያደርገው ምንድነው? እክቲባር የሚባለው ነገር ነው። ፈተና ፈተና እንግዲህ እኛ የቀራ ነው ገጠር ነው የበላችሁ ዒድ ስለሆነ ገጠር ነው። ገጠር ደግሞ ፈተና የለም። ፈተና የለም። ብዙ አንዳንድ ሰዎች ፈተና እንዲኖር ቢመኙም ይህንን አጋጣሚ አላገኙትም። ፈተና የሚባል ነገር የለም። መጀመሪያ ላይ ሁለት ገጠመኞች ናቸው እኔ በጣም አሁን ትዝ የሚሉኝ። ብዙ ነገሮች ነበሩ፣ ሁለት ትዝ ይሉኛል። ለመጀመሪያ ጊዜ የሆነ 6 ወር ላይ መድኸል ብለው የምንጠራው ደርሶች እንደው መኽረጅ የሚሉት አንዳንዶቹ ተመክበዱ የተነሳ ያንን በምንቀራበት ሰዓት ዶርም ላይ ነው እያጠና ሙአሊፉ መቼ ነው የተወለደው፣ መቼ ነው የሞተው፣ ኩኔው ማን ይባላል ምናምን ዓመተ ምህረት እየተጠየቅን ያለ ከዛ ኡስታዙ ደግሞ ፈተና በማጥናት ይታወቁ ነበርና አንደኛው ደረሳ ምን አለ የዚህ ሙአሊፍ ግን ሚስቱ ማን ትባላለች? የኡስታዝ እኮ ሊጠይቅ የኡስታዝ እኮ ሊጠይቀን ይችላል። አብዱላህ ጅብሪል መሰለኝ ታሲል እየቀራ መሰለኝ የአብዱላህ ጅብሪል ግን ሚስቱ ማን ናት ሊጠይቅ እኮ ይችላል። ይሄ በጣም ያስቀኛል። ይሄ መጀመሪያ ላይ ኩቱብ ሲታ ሳይጀምር 6 ወር ያለ ነው። 6 ወር ከተጀመረ በኋላ ወላሂ በፈተና ውስጥ የሚገኙ የሚያስቁ ነገሮች በጣም አጃኢብ ናቸው። ሰነድ የሚባል ነገር አለ። አሁን በገጠር ብዙ የማናውቀው ለምሳሌ ገጠር ሐዲስ ሲቀራ ሀታ ሱሐቢዩ አቡ ሁረይራ እስከሚደርሱ ድረስ ነው የሚጣደፉት። ሰነዶችን እንዲህ እያቆምኩ መቼ ነው የተወለደው፣ የት ነው፣ ሲቃ ነው፣ ሶዱቅ ነው ምናምን ብሎ ብዙ ጠበቃው እንትን ማለት የለም። አሩጡ አን አቢ ሁረይራ ለማለት ነው የሚሯሩት። እዚህ ግን ዩኒቨርሲቲ ስትገባ እያንዳንዱ ሰው የት ነው፣ አገሩ የት ነው፣ ደረጃው እንዴት ነው፣ ከሌምን ብሏል ስለሱ የሚለው ነገር በጣም ይነገራል። ሰነዶች ብዙ ይከብዳሉ። በጣም የምናውቃቸው አሉ። ለምሳሌ እንደና ጠይባ ኢብኑ ሰዒድ ያለ እንደዚህ ያለ እነ ሱፊያኔን ምናምን ሲመጣ እንደነ ሙሰድር ሲጠየቅ እስከ መጨረሻው ነው ደረሳው የሚሞላው። ሙሰድድ ኢብኑ ሙሰርሐድ ኢብኑ ሙሰርበል ኢብኑ ሙራዕበል ኢብኑ አረንደል ኢብኑ ገረንደል ኢብኑ ሙስተውሪድ እያልን አቡል ሐሰን አልበስሪ ያክ ትሞላለህ። ይሄ ቀላል የሆኑ ሪጃሎች ወይንም እንደ ጓደኛ የምናቸው መሽሁሮች ሲመጡ ነው። ግን ችግሩ ኡስታዞቹ እንደዚህ ያሉ ሪጃሎችን አያመጡልህም። ፈተና ላይ የሚጠናውን አይተው ይሄ ምንድነው የሙራቀበተል ቀመር ሂላልን የሚያዩበት ጨረቃ ተወልዳለች አልተወለደችም ለማየት የሚያዩበት መሳሪያ አላቸው። ፈተናውንም ገሪቡን በቃ የማይታወቀው ለማወቅ እንደዛ መሳሪያ ተጠቅመው ይመስለኛል ሪጃሎችን የሚያገኟቸው። እኔ አስታውሳለሁ አንድ ጊዜ ገጠመኛም ብዙ ላይ የተያዘ ነው። በሁለተኛ ዓመት ላይ እንዳለ ይመስለኛል ነሳኢ ላይ ይመስለኛል ካልተሳሳኩኝ እዛ የሆነ መጣና ሰነዱ አሁን አስታውሳለሁ እና ጀዕፈር ኢብኑ ቡርቃ ምናምን እንዳለ አዲ ኢብኑ ታቢት እንደዛ ያሉበት ሰነድ ነውና መጣ። በጣም ሪጃሉ ይጠና ነበረ። አንዳንድ ደረሶች መለሱ፣ አንዳንድ ደረሶች ሳይመልሱ ቀሩ። ከዛ አብዛኛው ደረሳ ግን አልመለሰም። ከዛ ገብተን የሆነ አንተ የምታውቃቸው ደረሳ አሉ በጣም አስቂያቸው እንደው መነስ ለጣይ አንተ ሙተኸሲስ ትመስለኛለህ እሳቸው ዘንድ የሆነ ሲደብረን እሳቸው ዘንድ ነው ምን ያስቁና ከዛ ተሰበሰብንና እንደዚህ እኮ ጠና እንደዚህ ሁሉም እኮ እየገባበት ምናምን እየተባለ ሲባል ማለት አይ እናንተ አትጨናነቁ አሉ። እንዴት እናንተ የጠፋችሁ ሰዎች ያገራችሁ ሰዎች አይደሉ፣ የበስራ ነው የመካ የመዲና ነው። እኔ ምሸገራችሁ በጣም አትጨናነቁ አሉ። ከዛ ብሪጋውና ደግሞ ጨመሩ። አሁን አሉ ሹዕበት ኢብኑ አልሐጃጅ አሚሩል ሙእሚኒን ወረባቦ አንድ ሰውን የማውቀውን ሰው በጠይቀው ያውቀዋል አሉ። አያውቀውም። ስለዚህ ምን ብላችሁ ነው የምትጨናነቁ? በሰው ሀገር ሰው ለምን ትጨናነቃላችሁ አሉ። ከዛ ጨመሩ። እኔ ተንግዶ ወዲያ ግን አሉ ደግሞ ኡስታዞቹ ሪጃል እንዳይጠይቁ መፍትሄ ልንገራችሁ ተተቀበላችሁኝ አሉ። እሺ ምንድነው? ሪጃል ቀላል ታመጡ ተመልሶላችኋል። ግን ገሪብ የሆነ በቃ ሙክቲር ያልሆነ ሰው ሲያመጣ መፍትሄ ልንገራችሁ። እሺ ምን ትላለህ? እስማኤል ለምሳሌ ያመጣና ማን ሆ
ኢስማኤል ፊ ሰነድ ምናምን ከተባለ ኢስማኤል ኢብኑ ኢብራሂም አለይሂ ሰላም በሉታ ዩኑስ ይመጣል ደግሞ ዩኑስ ተመጣ ዩኑስ ኢብኑ መታ አለይሂ ሰላቱ ከዛ በኋላ በቃ እነዚህ በቃ ሊሰሙ አይችሉም ሊገባቸው አይችሉም ብሎ የሰነድ ጥያቄ ተጃሚዓቱ ዩኒቨርሲቲ ተጃሚዓቱ ሱና ይቀራል ለምን ነው ልጅ ምንሰቃየው በጣም አንተ እንደው ምንሰቃለ ይሳቸው ወጣ አይቀጥም ባታቸው ሸህ ጋር እንደው በጣም የሆነ እንትን አቂዳ ላይ ሸህ መሐመድ አብዲ የሚለዩበት አለ የሆነ አንድ መስአላ ላይ መሐል ለኺላፍ ላይ ካለ እስከ 15 ደቂቃ እስከ 30 ደቂቃ ይቆሙና ቂራአት ራሱ አንቀራ ምንርበት አለ እዛ የሆነ አንድ ጊዜ ስለ መሻአ ተነሳና ስለ ጀብር ምናምን ስለ ጀብር ሲነሳ ከዛ ሸህን ተነስተው ጠይቁ ያ ሸህ እኔ ዱአ አድርጉልኝ በጣም ማብራሩልኝ እኔ እነዚህ የጀብሮች ነገር ውስጤን እየጎዳው ነው ከዛ ሸህም ያንን ተረድተው እንደገና ያስረዳቸዋል በቃ ወላሂ በጣም የምንወዳቸው ወንድማችን ነበር በዛ አጋጣሚ እንኳን ላይ ያደረሳችሁ ማለት ፈልጋለሁ ጀዛኩሙላሁ ኸይራን ሹክራን ጀዛኩሙላሁ ኸይራን እንግዲህ ጭውታችን ይሄን ይመስላል ያው እየቀጠለ እየሄደ ነው አሁን ቀጣይ የምናነሳው እንኳን ዩኒቨርሲቲያችን ያው እዚህ ውስጥ ነው ያለ ነውና እዚህም ነው ተርቢያችንም እንደዚሁም ደግሞ ዕውቀቶቻችንም የሸመትን ያለ ነው በእነዚህ ዩኒቨርሲቲዎች ላይ ነው በዚህ በእኛ ዩኒቨርሲቲ ላይ ነው ትልቅ ሚናም የተጫወተ ነው ፈሊላሂ አልሐምድ ኩቱቡ ሲታ ሌላ ቦታ አሽተተን መተናል ግን እንደዚህ ዩኒቨርሲቲ ደግሞ ሰነድን እየተነካ እንደዚሁም የአንዳንድ ሪጃሎቹን እየታዩ እንዲሁም ደግሞ ሁክም እንኳን ሳይቀር መስአለት الفقهية እንኳን እየተነሳ ብዙ ይዳሰሳል እንግዲህ ሼሃችንን በዚሁ አጋጣሚ እሳቸውንም በተደጋጋሚ እንኳን ለኢደል አድሃ እንኳን አደረሳችሁ እንላለን ትልቅ መስዋዕትነት እየከፈሉና ከፍለውልናንም እየከፈሉም ስላሉ ማለት ነው ታዲያ በዚህ ዩኒቨርሲቲ ላይ ስንማር ብዙ ሚናዎችን አይተናል እና ዩኒቨርሲቲ ደግሞ የራሱ የቻለው ብዙ ነገሮች በውስጡ አለው ለምሳሌ እንደ በውስጡ ብዙ የዳዕዋ ቲቪን ይመስል ይሁን እኛ እየተቀዳንበት ያለው ቴሌቪዥን አለ እንዲሁም ደግሞ የድርጅቶች አሉ በውስጡ ላይ የተለያዩ አውቃፍ ድርጅቶች አሉት ዋና ዩኒቨርሲቲ ቢሆንም ማለት ነው ታዲያ እናንተ አሁን ከዚህ ላይ እየተማርን ያለ ነው ይህ ዩኒቨርሲቲ ለማህበረሰብ ምን ሚና ተጫውቷል ብላችሁ ታምናላችሁ እስቲ ታጀዲን ትንሽ ደቂቃ ተውፊቅ ታጀዲን ተናገሩ ቢስሚላህ ዩኒቨርሲቲ ሱና ዩኒቨርሲቲ ለኡማ ትልቅ ውለታ ውሏል ትልቅ ደረሶችን ለኡማ እየሰጠ ነው አስተምሮ ሁክሙን ህጉንም እንደዚሁ ሸሪዓውን በሙሉ ማለት ይቻላል ሁሉን አስተምሮ ለኡማው ያስተላልፈ ኡማው መጠቀም እድሉ የነሱ ነው እንጂ የሱና ዩኒቨርሲቲ ማሻአላህ መሻይኮች እንደዚሁ ሼህ መሐመድ አመዲን በጣም በዚህ ጉዳይ ላይ አልহামዱሊላህ ረብል ዓለሚን ሚናቸውን ወጥቷል ችግሩ እኛ ጋር ነው ኡማው እንድንጠቀሙበት በዚህ አጋጣሚ ምክር ሰጣለሁ ጀዛኩሙላሁ ኸይራን ሹክራን ለኩም እስቲ ወንድማችን ሼህ ሰዒድ ሱና ዩኒቨርሲቲን እንዴት አየኸውና ደግሞ ሚናውስ ምንድነው ብለህ ታምናለህ ያው አንዱ የዚህ ሁለተኛ ዓመት ተማሪ ነህና ሐቂቀተን እውነቱን ለመናገር የሱና ዩኒቨርሲቲ በጣም ትልቅ ሚና እየተጫወተ ያለው እንደውም ዒልም الحديث ላይ ማለት ነው በጣም በትልቁ ነው እንደውም ዒልም الرجال ላይ አሁን እንደማችን እንዳነሱት ማለት ነው ዒልም الرجال ላይ በእኛ አካባቢ ላይ ለምሳሌ ሐዲሱን ፍቅህ ላይ ነው እንጂ ብዙ ጊዜ ተርኪዝ አይደረግም በዚህ በሪጃሎች ላይ እዚህ ላይ ግን ለየት የሚያደርገው በዕልም الحديث ላይ ሰፋ ያለን ዕውቀት ከሪጃል አንስቶ ፍቅህ አለ እንደዚሁም በአቂዳ ላይ የሆነ ብሉሽ የሆነ አቂዳ ካለው ሰውየው እዛ ላይ ይነካና መዝሀቡ አህሉ ሱነቲ ወልጀማዓ ይሄ ነው ተብሎ የሚገለጽበት يعني አቋም አለ ከዚህም ደግሞ ለየት የሚያደርገው ከሐልቃትም ደግሞ ዒልም الحلقات ለየት የሚያደርገው መዳኺል ብለን መጀመሪያ ላይ ቀራናቸው ያው እየጠላን ምንቀራ በጣም እያስጠላን والله እንደው ይሄ 6 ወር ዝም ብሎ ቢያልቅ እንደዚህ ማለቁን የሚፈልግ ሰው አለ እንደውም ያመለጠ ቂራአቱን ማለት ሳይገባ ከሱቢ በኋላ ምናምን ከሆነ እንደውም በመተኛት ምናምን የሚያሳልፈው ወይኔ ቂራአት መቀራበት ሰዓት ነው እንጂ ይሄ ሙራጃዓ ቁርአን ማድረግበት ሰዓት ነው እንጂ በዚህ በዕልም الفلسفه ምናምን የሚልበት ለምሳሌ ያው አንዳንድ የአርስቶ አፍላጦ ምናምን ሲባል በጣም ራስን ካላ ራሱ የሚያሳምን ማለት ነው እነሱ እንዴት ይሄን ነገር ተረዱት ምናምን የሚለው ነገር ሰፋ አድርገህ እንድታስብ ምናምን የሚያደርግህ እዚህ ቦታ ላይ ማለት ነው ለምን ይሄ ሐለቃት ላይ አይገኝም ለምሳሌ ሐለቃት ላይ ምን ነበር የሚቀራው ኩቱብ ሲታን ትቀራለህ እንደዚሁ ሐዲሶችን ትቀራለህ አብዛኛ ተርኪዝ የሚያደርጉ ፍቅህ ላይ ነው ደግሞ
ግን እዚህ ጃሚዓ ላይ ለየት የሚያደርገው ኮምፒውተር ትማራለህ። ለምሳሌ የኮምፒውተር ትምህርት አለ፣ እንግሊዘኛ ትምህርት አለ። እንግሊዘኛን ማንበብ አለብህ፣ እንደዚሁ መስማት አለብህ፣ መናገር አለብህ። ያኒ የስፒቺንግ ምናምን የሚባሉ ማለት ነው። በዚሁ በጣም ትኩረት የሚያደርጉበት ነው። ከሰው ጋር እኩል መሆን አለብህ ማለት ያው አንተ ዩኒቨርሲቲ የዕልመ ሸሪዓን ተምረህ የሸሪዓን ትምህርት ተምረህ ከሰው በታች መሆን የለብህም። ከተማሪዎች ከውጭ ላይ ዩኒቨርሲቲ ከተማሩት በታች መሆን የለብህም። ዲግሪ ይዘሃልማ በዱንያውም ያው ዲግሪ መያዝ አለብህ የሚለው ነገር በውስጥ የታሰበ ነው ይመስለኝ እኔ ሐቂቃ ማለት ነው። ኮምፒውተር ለምሳሌ በጣም ትልቅ ተደርጎ የተማረ ያለው ነው። ትልቅ ትምህርት ተደርጎ እየተሰጠ ያለ ትምህርት ነው የኮምፒውተሩ ማለት ነው። እንዴት አድርገህ ኤዲቲንግ እንደምታደርግ እንዴት አድርገህ በሕስ ምናምን ለመስራት ላይ እንዲያግዝ ማለት ነው። በጣም እንትን እየሰሩ ነው። ባረከላሁ ፊህም ሼኻችንን በዚሁ ማለት ነው በጣም ማመስገን እወዳለሁ። ወላሂ ምን አሉ መሰላችሁ አንድ ጊዜ ያው ሼኽ መሐመድ አህመዲን እንደው እየጠላችሁ ትቀራላችሁ ይሄን ትምህርት እንጂ አሉ ይሄን መዳኺል የሚባለውን ወደፊት ነው የምታውቁት፣ ይሄን ጥቅሙን ወደፊት ነው የምታውቁት አሉ። አሁን እየፈለጋችሁ ከፈለጋችሁ በፍላጎታችሁ ቅሩ፣ ከፈለጋችሁ እየጠላችሁትም ቅሩ፣ ግን ወደፊት ይገባችኋል የዚህ ትምህርት ጥቅም አሉ። ግን ሐቂቃ አንዳንድ ቦታ ላይ በጣም አሁን እንኳን ለራሱ እየተሰማን ነው። ቀርተነው በነበር የምንለው ትምህርት አለ። ለምሳሌ ምንነቱን አውቀን በነበር የምንለው ያው ከሸሪዓ አንፃርም ባይኖረው ማለት ነው። አንዳንድ እንትን እንዴት ይሄን ነገር ተረዱት? ያኒ ዒልመል ፈልሰፋ አለ አሁን እዚህ ቦታ ላይ እንትን የሚሉት ማለት ነው። አርስቶ አፍላጦን ይመጣል፣ እንደዚሁ በጣም ብዙ ኢብኑ ሲና ይመጣል እዚህ ቦታ ላይ እነማን ይመጣል። ያው በጣም ብዙ ናቸው ስማቸው። ያው እንዴት አድርገው ይሄን ነገር አሰቡት ያኒ የሚለውን ነገር ማለት ነው። አሁንም ደግሞ አሁን ይሄ የ6 ወር ፍሬሽማን ኮርስ ተብሎ ይጠራል በዩኒቨርሲቲ ላይ። በነገራችሁ ላይ እዚህ ማዕሀድ ሱና ላይ የተሰጠ ያለው ፍሬሽማን ኮርስ ተብሎ 6 ወር ነው። በጃሚያ ሳውዲ ጃሚያ ካየን እኔ ለማየት ሞክሬ ነበር አንዳንድ እንትኖቹ ተኽጢጣቸውን ማለት ነው። እኔ ሱዳኑን ለማየት ሞክሬ ነበረ። ተምሬያለሁ። አሁን በአረብ ላንጉዌጅ ዲግሪ ያለኝ ሌላ ቦታ ላይ እና እዛ ላይ 2 ዓመት ኮርሱ የሚሰጠው ግን እነ ሼህ ይሄን ነገር ያው የሚመጣው ተማሪ መሻይኽ ስለሆነ ስለዚህ አንብቦ የመረዳት እንደዚሁም ደግሞ ነገራቶችን የማገናዘብ አቅም ስላለው እና ሽተው ነው አስለን ይሄ ዒልመል ኡሱል ራሱን ችሎ ዒልመል ኡሱል በተለይ እነ ኢማም ገዛሊ ረህመቱላህ ዐለይሂ ከዛሊክ ኢብኑ ተይሚያ ይሄ እነሱ ያመጡበት የፈልሰፋውን የመጡበት መንገድ አለ። ይሄኔን ለማስታረቅ ተብሎ ነው። እኔ አሁን እዚህ ከገባው በኋላ ያው እዚህ አላዋተን አላዛሊክ ነው አንተ ላይ ለመጨመር ያክል በዚህ 6 ወር ሌላ ቦታ 2 ዓመት የፈጀብኝ እውቀት በዚህ 6 ወር ውስጥ ነው ያገኘሁት እኔ። ግን አብዛኛው ተማሪ መጀመሪያ አካባቢ የሚገባው አብዛኛው ከ4 ወር በኋላ ነው። መጀመሪያ አይፈልገውም ትምህርቱን ለምን ይበዛል ምናምን መጽሐፎች አንደ ሐጅማቸው ትላልቅ ነው ቮሊዩም እንደ ቮሊዩሙ ሸርህ የላቸውም። ግን ሰውየውን ኢንተሌክት ነው የሚያደርጉት። ይሄ በጣም የተመረጠ ሰው ይሄ በቋንቋውም በዘርፍ የነቃ ይሆናል፣ በአካዳሚኩም እንደዚህ በተለያዩ ራሱን ያሳድግበታል፣ ዴቨሎፕ እንዲያደርግ የሚያደርገው ነው። ግን ያው እኛ ፈሊላሂ አልሐምድ ተጠቅመንበታል ወይ ተስፋ አደርጋለሁ ኢንሻአላህ። አልመድኸል ኢላ ዑሉም አልሐዲስ አለ፣ አልመድኸል ኢላ ዑሉም አልሉጋ እንደዚህ መዳኺሎች ማለት ነው ሲበዙ ያው አንተም እንዳነሳኸው በጣም ትንሽ ያሰላቻል። ምን ይላል መጀመሪያ አካባቢ ላይ ምንድነው ይሄ ትላልቅ ኪታብ ይሄ ኮፒ ኪታብ ምናምን እንላለን። እኛ የመጣ ነው ለሌላ ዓላማ ነው፣ ሐዲስን ለመቅራት ነው፣ እንደዚሁ ዒልመ ሸሪዓን ለመማር ነው። ይህንኛው ከዚህ ውስጥ ምን ይሰራል ብለን እንኳን የምንጠላበት ናም እሱ አጋጣሚ አለ። ያው ሼኻችን ጀዛሁላሁ ኸይረን ማለት ፈልጋለሁ በዚህ ጀዛሁላሁ ኸይረን ሹክራን። እንግዲህ ያው ወንድማችን ጥሩ ሀሳብ አንስቷል ከትምህርቱ ጋር በተያያዘ። እስቲ ሼኻችን ሼኽ አሊ የሱና ዩኒቨርሲቲ ለማህበረሰብ እያደረገ ያለው ሚናው እና ደግሞ እርሶ እዚህ ገብተው ብዙ የተጠቀሙት ጥቅም አለ። ያው እንግዲህ ያው እሳቸው ሱና ዩኒቨርሲቲ ያሉ ከሚባሉ አንጋፋ ተማሪዎች መካከልም ጭምር ናቸው። ሼኽ አሊ ምን አስተውለዋሉ ከዚህ ዩኒቨርሲቲ ላይ? ዙሮ ያው ሰውየው ለሰዎች አስተዋጽኦ የሚያደርገው በትምህርቱ ልክ ነው፣ በእውቀቱ ልክ ነው። አሁን ወንድሞቼ ስለ እውቀት አሰጣጡን ተናግረዋል። ያው በዛ አይነት እውቀት ተክኖ ተዚህ የወጣ ሰው ማህበረሰቡን አያገለግልም ማለት ይከብዳል። ያገለግላል። ለምን እኔ ሱና ዩኒቨርሲቲ ብዙ ነው ልዩ ያየሁበት ምንድን ነው ኡስታዞቹ ያው ይቅርታ እርሶን የጠየቅኩት ገጠር ላይ ሰፈር ላይ ብዙ አመት በነሁ አሳልፈዋሉ፣ እንደዚሁም ሐዲስም አሳልፈዋሉ፣ ተፍሲር ላይም አሳልፈዋሉ። ያን ከጨረሳችሁ በኋላ እንደዚህ የመጣችሁት
እና ያው እዛ ያለው ኢንቫይሮንመንት አለ ወይም የአየር ሁኔታ አለ። እዚህ ከመጣችሁ በኋላ ደግሞ ያሳደጋችሁት የኢልም ሁኔታዎች አሉ እና ያን እንድታመዛዝኑና ያው ዚያዳ ካለን ተጨምሩ። ሐዲስ ገጠር ላይ አልቀራውም። ለማስተካከል ቀድር ነው ተፍሲር ብቻ ነው የቀራሁት እና ነሁ ምናምን ማለት ነው። ሐዲስ ገጠር አልቀራውም። ወቃቶች ይለያያል። ብቻ ያው ገጠርም የሚመሰገንበት ጃኒብ አለው ራሱን ይቻላል። ለምሳሌ ኪታቦች አንዱ ባንዱ መነባበር የሚባል ነገር የለም። አንድ ኪታብ ለምሳሌ ፊቅህም ስትቀራ ያንዱ ኪታብ ለብቻ ነው የምትቀራው። ያ ለማሐፈዝና ለመሸምደድ ብዙ አመቺ ይሆናል። ግን ያ የዱሮ አሰጣጥ አሁን በዚህ ዘመን በጣም አስቸጋሪ ነው። ለምን አንድ ሰው ለምሳሌ ፊቅህ እኛ በራሳችን 6 ዓመት 7 ዓመት ተቀምጠናል። አሁን በዚህ ዘመን ያለ ሰው ለምሳሌ እኛ ራሴን እንዲሮቅ አረኩት መቼም አሁን በዚህ ያሉ በሰዓት ያሉ ሰዎች አሁን በዘመን ያሉ ልጆች ፊቅህ ላይ 7 ዓመት መቆየት አለብህ፣ ነህው ላይ 5 ዓመት መቆየት አለብህ። ከዛ ደግሞ ፈን ለምዕራፍ 3 ዓመት እንደዛ ብንለው በጭራሽ የማይመች ነገር ነው። ብዙ ነገሮች ያግዱታል። ያንን ታሳቢ ያደረገ ነው ጃሚዓቱ ሱና። ግን ያም ቢሆንም ዝም ብሎ አይደለም የተቀበለን። የግድ ነው መቅራት አለባችሁ ብለን ያንን ፈትኖን ተፍሲር ተፈትነን ሶርፍ ተፈትነን በፊቅህ ተፈትነን ሁላ ነው ተፈትነን የመጣ ነው። ግን እዚህ ስንመጣ ሀይቀተን እኛ ተለፍዘል ቁርአን የጀመርነው እዚህ ተመጣን ማለት ነው። ላይ እዛ በቃ በዛው ማቋርጦ መሻይኽነት ምናምን መግባትም ይኖር ነበረ። ግን እኛ ወደዚህ ስንመጣ ግን ቁርአን የጀመርነው ሁላችሁም ታውቃላችሁ። ተሱረቱል ፋቲሃ ጀምረን ነው ቁርአን እዚህ የቀራ ነው። ሱብሃን ቁርአን ተብሎ ተጀመረ። ከዛ በኋላ በቃ ድክመት ያለብንም ነገር አሳወቁን። ከዛ እኛም እንድንስተካከል ምናምን አድርገውና ያ ነው ያው ልዩነት አለ። ብቻ አሁን የዚህ ዩኒቨርሲቲው ምንድነው በ4 ዓመት ብዙ ነገሮችን ታውቃለህ። አሁን ብዙ ሰው በውጭ አሁን ራሱ በራሴ የማስበው ሱና ዩኒቨርሲቲ ሐዲስ ብቻ እንደሚያቀራ ነበር የማስበው። ግን አይደለም። እዚህ ስትመጣ ብዙ ፈኖች አሉ። ቃዒዳ الفقهية ተቀራለህ ወሱል الفقه ጀሙል ጃሚዓ አሁን ያ በገጠር በጣም ነው ሲያንገላታን የነበረው። አይቀተን እኔ እዚህ ተመጣው በጣም ኪታቡን ያው ገባኝም ባልልም በጣም ተሽሎኛል እዚህ ተመጣው ማለት ለምንድነው እንትኑን ይሄን ኡሱሉን በተግባር የመዋል ነገር አለ። ለምሳሌ የሆነ አንድ ኡሱል ቃዒዳ ሲነሳ ተጥቢቅ ይደረጋል። የሆነ አንድ የፊቅህ መስአላ ይነሳና በዛ ተጥቢቅ የማድረግ ነገር ደርስ ላይ ደግሞ ሐዲስ ላይ ደግሞ የኡስታዞቹ ሰፊ መሆን ደግሞ በጣም የሚያስተምመው ነገር ደግሞ ያ ነው። ሰፊ ናቸው። በቃ خذ ما اتيت ከሚሉ አይደለም። በቃ ይቀበሉሃል። ምንም አይነት አቋም ቢኖርህም ይቀበሉሃል። ከዛ ንቃሽ ያደርጉሃል፣ ያስረዱሃል፣ ትቀበላታለህ። ምንም ነገር የለም። አጋጣሚ እነሱ ደግሞ ዘንበል ያሉበት ካለ ሊቀበሉም ይችላሉ፣ ይቀበላሉ። ግልጽ ይሄ ዋና ነው። ይሄም ደግሞ ጃሚዓቱ ሱና እኛን ሰፊ አድርጎናል ብዬ ነው የማምነው። አይቀተን በሆነ በቃ ጠባብ በሆነች ነገር በመርፌ ቀዳዳ የሆነ ነገር ጀማዓ ውስጥ ገብተን እንትን እንዳንል ሰፊ እንድንሆን ለቁርአንና ለሐዲስ ብቻ እጃችንን እንድናስረክብ አድርጎናል ብዬ ነው ተስፋ የማደርገው። አልሐምዱሊላህ ጀዛኩሙላሁ ኸይረን። በሚገርም ሁኔታ ነው የገለጹልን። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ። ቢስሚላህ እና ሻያችን እስቲ ስለ ጃሚዓቱ ሱና ያው እንግዲህ እዚህ ተማሪ ነው እርሶ እና ደግሞ እዚህ ትምህርት ላይ ለማህበረሰብ የተጫወተው ሚናና እርሶ ላይ ያደረገው ነገር በትንሽ ደቂቃ እስቲ ብታብራሩ ደስ ይለናል። ቢስሚላህ ሌሎችም እንደገለጹት ጃሚዓቱ ሱና በጣም ትልቅ ሚና አለው ለህዝበ ሙስሊሙ ማለት ነው። ባጭሩ ጃሚዓቱ ሱና ጋር ስትመጣ አንድ አቋም ይዘህ ነው የምትመጣው ስትገባ እዚህ ማለት ነው። ወይም ሐነፊ ነበርክ ወይም ሻፊዒ ነበርክና ወይም ሌላ ሐንበሊም ነበርክ ከዛ በኋላ ያንተ ሁሉ ያንተ ነው የምትመጣለህ፣ እሱም የሱ ራሱን ይዞ ይመጣል። እዚህ ላይ በቃ ማች ይደረግና ከዛ በኋላ አንድ ልብ ጥሩ ያለው ሰው ያንን የሚለቀው ወደ ሌላም ሊገባ ይችላል ማለት ነው። ስለዚህ የብዙ መዝሀብ አውቄ ነው ከዚህ የምትወጣው ማለት ነው። አንደኛ አንድ መዝሀብ ነበር የምትከተለው። ከዚህ በኋላ ሻፊ ተጨምራለህ፣ ሐነፊ ተጨምራለህ፣ ሐንበሊ ምናምን ተብሎ ከዛ በኋላ ኢልሙ በጣም ይሰፋል በዚህ ማለት ነው። ያኛው ኡስታዝ ሲንቀራ ያኛው የራሱ መዝሀብ ጋር የተገናኘ ነገር ያነሳል። መዝሀቡን ወክሎ ነው የሚከራከረው ማለት ነው። እንደዛ ነው። ያኛውም እንደዛ ነው። ስለዚህ አንተ ደግሞ እዚህ መሀል ቁጭ ብለህ ብዙ ዒልም ትቀስማለህ። ያቂደም እኮ አለ። ያቂደም አለ። አንዳንድ ጊዜ ገጠሩ ላይ ማለት ነው ለምሳሌ በአሻዒራነት ላይ የቆዩ ሰዎች እዚህ ከመጡ በኋላ ያችን አቋም ይዙና ይከራከራሉ። ሼክ አህመድ ዩሱፍን በዚህ
ላመሰግን እወዳለሁ በጣም ወላሂ ሁል ጊዜ በሐዲስን ሲያቀሩ ማለት ነው እዚች ቦታ ላይ خالف في هذه النص جماعة من الأشاعرة أو من الماتريدية أو من الجهمية هؤلاء ይላል እነሱን እዚህ ቦታ ላይ ማመስገን እወዳለሁ ለምን መሰላችሁ በመሃል እያቀሩ እነዚህን ጀማዓ መንካት ደረሳው ውስጥ ካለው ያለውን ነገር ማውጣት ነው ለምሳሌ ደረሳው አሻዒራነት ይዞ መምጣት ይችላል እዚህ ቦታ ላይ ሱፊይነት ነገር ያለው አለ የዛኔ ይተነፍሳል እሱ ሲተነፍስ በቂ መልስ ይሰጡታል የዛኔ እንግዲህ ያው ከይና ነው ከይና ጣል አደረጉና ይሄ ጃሚያው በጣም ለማህበራዊ ያው በዚሁ አጋጣሚ ጃሚያው ከተክፊርም የጸዳ ነው የትኛውንም ፊረቃ አከፍርም ያው ትምህርት ላይ ዋና ዒልም ላይ ዒልም ትኩረት ያደረገ ነው እና ይሄ ጃሚያው ሰዎቹ ወይም ደግሞ ጣሊበል ዒልሙ እንዲጠቀሙ በዚህ ጃሚያ ጥሪ እኔ ራሱ አቀርባለሁ ለምን አንደኛ ኪታብ ጋር ትታወቃለህ ወደዚህ ስትገባ ብዙ በቃ ዒልም አሁን ራሱ አትጨርሰው ነገር ግን ኪታብ ጋር ይታወቃለህ ብዙ መዛህቦች እንዳሉ ትረዳለህ ባታውቅ ራሱ ማለት ነው ከዚህ በኋላ ደግሞ ከዚህ ከወጣ በኋላ ያንን ነገር ልታደራጀው ወይም ደግሞ ልታጠነክረው ትችላለህ እና ጃሚያ ለኡማው በጣም ትልቅ ቦታ አለውና ሁሉም የኢትዮጵያ ሰው ሙስሊሞች እንዲጠቀሙበት ጥሪ በዚህ መልኩ ወይም ደግሞ አጋጣሚ ያቀርባለሁ ጀዛኩሙላሁ ኸይራን እስቲ ኡስታዝ ሙአድ ሙአዝ ቁርአን ላይ ጥሩ አቅም እንዳላችሁ አውቃለሁኝ የተለያየ ቦታም ስታሰግዱ አዳምጫለሁ አላህ ፈቆኝ ትንሽ አንድ ሁለት አያ እንኳን ትቀሩን ደስ ይለናል ለድምቀት ለዲ أعوذ بالله من الشيطان الرجيم وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما والذين يبيتون لربهم سجدا وقياما والذين يقولون ربنا اصرف عنا عذاب جهنم إن عذابها كان غراما إنها ساءت مستقرا ومقاما ጀዛኩም الله خيرا ኡስታዝ የውድ የተከበራችሁ የዳዋ ቲቪ ተመልካቾቻችን የዒድ ፕሮግራማችንን የሚመስል ነበር ስለተከታተላችሁን እናመሰግናለን عيدكم مبارك تقبل الله منا ومنكم صالح الأعمال سلام الله عليكم ورحمة الله وبركاته الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر ولله الحمد